ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ህዳር 4 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በጫካ የሚገኙ አካላት ችግሮችን በሰለጠነ መንገድ ለመፍታት ወደ ድርድርና ውይይት እንዲመጡ ጥሪ ማቅረባቸውን በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር የተባለ በሽታ መከሰቱን ጤና ሚኒስቴር ማስታወቁን ለጤና መድን ተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ ክፍያ እስከመከልከል የሚደርስ እርምጃ እንደሚወሰድ መገለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በጫካ የሚገኙ አካላት ችግሮችን በሰለጠነ መንገድ ለመፍታት ወደ ድርድርና ውይይት እንዲመጡ ጥሪ አቀረቡ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በትናንትናው ዕለት በደብረ ብርሃን ከተማ የሚገኙትን የፌብላ ኢንዱስትሪያል መኪና መገጣጠሚያና ዴዴ ቦትል የብርጭቆና የጠርሙስ ማምረቻ ፋብሪካዎችን ጎብኝተዋል። ምክትል ጠቅላይ ሚኒስትሩ በዚህ ወቅትም ባስተላለፉት መልእክት በሰሜን ሸዋ ዞንና በደብረ ብርሃን ከተማ አስተዳደር ያለው ሰላም ፋብሪካዎቹ እንዲበዙና የሀገር ውስጥ ጥሬ ዕቃዎችን ወደ ውጭ መላክን ያስቀሩ ፋብሪካዎች እንዲኖሩ አስችሏል ብለዋል። በጫካ ለሚገኙ አካላት ባስተላለፉት መልእክትም እኛ ፍላጎታችን መበልጸግ ብቻ ነው፣ ሀገራችን እንድትበለጽግ ደግሞ በርካታ ፕሮጀክቶችን እየጀመርን ነው። እነዚህ ፕሮጀክቶች ለማሳካት ሁሉም በትብብርና በጋራ መስራት አለበት ብለዋል። ከባዕዳን ጋር መተባበር አንድ ቀን በታሪክ ተጠያቂ የሚያደርግ ተግባር ስለሆነ ከዚሁ መቆጠብ ያስፈልጋል ሲሉም አክለዋል። ከክልሉ ሰላም ጋር በተያያዘ በጫካ ላሉ ወንድሞቻችን ማስተላለፍ የሚፈልገው መልእክት ቢኖር እኛ ፍላጎታችን መበልጸግ ብቻ ነው። ኢትዮጵያ እንድትበለጽግ ደግሞ በርካታ አዳዲስ ፕሮጀክቶች እየጀመርን ነው። እነዚህ ፕሮጀክቶች ለማሳካት ሁሉም ሰው በርብርብና በጋራ መስራት የሚጠበቅበት ወቅት ነው። ከባዕዳን ጋር መተባበር አንድ ቀን በታሪክ ተጠያቂ የሚያደርግ ተግባር ነው። ከዚህ መቆጠብ ያስፈልጋል። ለኢትዮጵያ ዘላቂ ጥቅምና ለኢትዮጵያ ዘላቂ እድገት የሚበረታ ዜጋ ያስፈልጋል። እንዲህ አይነት ፋብሪካ የሚሰራው ደብረ ብርሃን ሰላም ስለሆነች ብቻ ነው። የመንግስት ፍላጎት ኢትዮጵያን ማበልጸግ፣ ኢትዮጵያን እንደ ታሪኳ በሀብቷም በብልጽግናዋም አፍሪካ ውስጥ ተጠቃሽ የሆነች ገናና ሀገር ማድረግ እንዲሁም በዓለም ላይ ካሉ ያደጉ ሀገሮች ተርታ እንድትሰለፍ ማድረግ ብቻ ነው። ይህንን ዓላማ ደግሞ ሁሉም ኢትዮጵያዊ ዜጋ መቀበል ይገባዋል። ስለሆነም የፌደራልና የክልል መንግስታት ለየትኛውም አካል እስካሁን በሰጠው ምህረትና በሰላም በንግግር በውይይት እንዲሁም በሰለጠነ መንገድ ችግሮችን በመፍታት ሀገራችንን እናልማ ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ መልእክት አስተላልፈዋል። ስለሆነም የፌደራልም ይሁን የክልሉ መንግስት ለየትኛውም አካል እስካሁን በሰጠው ምህረት መሰረት በሰላም በንግግር በውይይት በሰለጠነ መንገድ ችግሮችን እየፈታን ተባብረን ክልላችንን አገራችንን አልምተን አገራችን በአህጉራችንም በዓለምም ደረጃ የሰለጠነች ክብሯ የተጠበቀ በድህነትና በኋላ ቅርነት ሳይሆን በብልጽግና በቴክኖሎጂ የምትታወቅ አገር እንድናደርግ በጋራ እንድንሰራ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር የተባለ በሽታ መከሰቱን ጤና ሚኒስቴር አስታወቀ። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ በሰጡት ጋዜጣዊ መግለጫ እንዳመለከቱት በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞራጂክ ፊቨር የተባለ በሽታ መከሰቱን አስታውቀዋል። እስካሁን ድረስም 8 ሰዎች በበሽታው መጠርጠራቸውን በመግለጫው ገልጸዋል። ተቋማቱ በጋራ በመተባበር የህብረተሰብ ጤና አደጋዎች እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን ያከናውኑ እንደሚገኙ ከጤና ሚኒስቴር የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በክልሉ የተመዘገበው ይህንን በሽታ
መንስኤውን ለማወቅና ተጨማሪ ስርጭቱን ለመክታት እንዲሁም ደግሞ ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታ በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን ያከናወነ እንደሆነና የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን የማጠናከር ስራ እየተሰራ እንደሆነ ተገልጿል። መላው ህብረተሰብ የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ በሽታውን ለመከላከል በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክቶች ሲታዩ በአፋጣኝ ወደ ሕክምና ተቋማት በመሄድ የላቦራቶሪ ምርመራ እንዲያደርጉ ሚኒስቴሩ አሳስቧል። ንክኪ በሚኖርበት ጊዜም ምልከታ ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራሱን የመከላከያ ዘዴዎችን መጠቀም እንደሚገባም ተጠቁሟል። በተጨማሪም ሁልጊዜም እጅን በሳኒታይዘር ወይም በውሃና በሳሙና መታጠብ እንደሚገባም ተመላክቷል። ሁሉም የጤና ተቋማት በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታን የመለየት፣ የመመርመር፣ የማከምና ሪፖርት ማድረግ እንዳለባቸውም አስገንዝበዋል። ለጤና መድን ተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ ክፍያ እስከ መከልከል የሚደርስ እርምጃ እንደሚወሰድ ተገለጸ። የኢትዮጵያ ጤና መድን አገልግሎት ለጤና መድን ተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ እርምጃ እንደሚወስድ አስታውቋል። በአገልግሎቱ የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጠው ጥላሁን በጤና ተቋማት ውስጥ መድኃኒት ያለ የጤና መድን አባል የሆኑ ታካሚዎች ከውጭ ግዙ የሚባሉበት ሁኔታ እንዳለ ጠቁመዋል። ይህንን በሚያደርጉ የጤና ተቋማት ላይም ክፍያ እስከ መከልከል የሚደርስ እርምጃ እንደሚወሰድ ተናግረዋል። አንድ ሰው ጤና ጣቢያ በመሄድ መድኃኒቱ በተቋሙ ላይ ያለ ወደ ውጭ ሄዶ እንዲገዛ ስለመደረጉ በተቻለ መጠን ኦዲት እንደሚደረግ የጠቆሙት የጽህፈት ቤት ኃላፊው በኦዲት ግኝቱ በጤና ተቋሙ መድኃኒት ያለ የጤና መድን ታካሚ ውጭ ሄደ ግዛ መባሉ ከተረጋገጠ በጤና ተቋሙ ላይ ክፍያ እስከ መከልከል የሚደርስ እርምጃ እንደሚወሰድም ተናግረዋል። ላብነትም የክፍያ ጥያቄ አቅርበው በአግባቡ አገልግሎቱን ያልሰጡ ክፍያ ያልተከፈላቸው የጤና ተቋማት ቁጥር ብዙ እንደሆነ ተናግረው አጥፍተው በተገኙት የጤና ተቋማት ላይም ክፍያ እስከ መከልከል የሚደርስበት አሰራር መኖሩን አቶ ዳምጠው መናገራቸውን ፕሬስ ዘግቧል። የጤና መድን አገልግሎት ሰዎች የጤና መታወክ ሲያጋጥማቸው ወደ ጤና ተቋም ሄደው ለመታከም እንዳይቸገሩ ምቹ ሁኔታን ለመፍጠር ዓላማ ተይዞ እየተሰራ መሆኑን አቶ ዳምጠው አክለዋል። በ2017 በጀት ዓመት የጤና መድን አገልግሎትን በ12ቱም ክልሎችና በሁለቱም ከተማ አስተዳደሮች ተግባራዊ በማድረግም 1195 ወረዳዎች ላይ ተደራሽ መሆን መቻሉን ገልጸዋል። በውጭ የስራ ስምሪትና በሳውዲ ለስራ የተሰማሩ ኢትዮጵያውያን መብትና ጥቅም ማስከበር በሚቻልበት ሁኔታ ዙሪያ ምክክር ተደረገ። የስራና ክህሎት ሚኒስቴር ሙፈሪያት ካሚል በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድርና ሌሎች የኤምባሲው አመራሮች በውጭ የስራ ስምሪትና በሳውዲ ለስራ የተሰማሩ ኢትዮጵያውያን መብትና ጥቅም ማስከበር በሚቻልበት ዙሪያ ላይ መክረዋል። አምባሳደር ዶክተር ሙክታር በዚህ ወቅትም በሳውዲ ለዜጎች የስራ ዕድል ለማመቻቸት ከተያዘው ዕቅድ አንጻር በተደረገው ስምምነት መሰረት ሰፊ የስራ ዕድል እየተፈጠረ ነው ብለዋል። ዶክተር ሙክታር አክለውም ዕድሉን አግኝተው ወደ ሳውዲ የሚመጡ ዜጎች ደህንነታቸው ተጠብቆ የመጡለትን ዓላማ አሳክተው እንዲመለሱ በቁርጠኝነት እንደሚሰራ አረጋግጠዋል። ወይዘሮ ሙፈሪያት በበኩላቸው ከታሪካዊና መልክዓ ምድራዊ ቅርበት እንዲሁም ካለው ሰፊ የስራ ዕድል አንጻር ለሳውዲ አረቢያ የስራ ስምሪት ልዩ ትኩረት እንደተሰጠው ተናግረዋል። ይህ በእንዲህ እንዳለ የስራና ክህሎት ሚኒስቴር ከውጭ ሀገር ስራ ስምሪት ጋር በተያያዘ የተለያዩ የማጭበርበሪያ ስልቶችን በመጠቀም ዜጎችን የሚያታልሉ አካላት እየተበራከቱ እንደሚገኙም ገልጸዋል። ሚኒስቴር መስሪያ ቤቱ ውክልና ሰጥቶናል በማለት የስራና ክህሎት ሚኒስቴርን አርማና ማህተም እንዲሁም የከፍተኛ አመራሮችን ስምና ፊርማ አስመስለው በመጠቀም ዜጎችን ያጭበረበሩ በሚገኙ ህገወጦች ህብረተሰቡ እንዲጠነቀቁ አሳስቧል። የውጭ ሀገር ስራ ስምሪት የስራና ክህሎት ሚኒስቴር ባለማው የኢትዮጵያ የስራ ገበያ መረጃ ስርዓት ላይ በመመዝገብና ህጋዊ ሂደቱን ብቻ በመከተል እንደሚፈጸም አስታውቋል። የስራና ክህሎት ሚኒስቴር ህጋዊ የስራ ስምሪት የሁለትዮሽ ስምምነት የፈጸመባቸው ሀገራት ሳውዲ አረቢያ፣ ጆርዳን፣ ኳታር፣ ኩዌት፣ የተባበሩት አረብ ኤሚሬትስና ሊባኖስ ብቻ መሆናቸውም ተመላክቷል። ዶናልድ ትራምፕ በወሲብ ንግድ ወንጀል ተጠርጣሪው ኤፕስቲን ቤት ከአንዲት ተጎጂ ጋር ሰዓታት እንዳሳለፉ የሚጠቅስ ሰነድ ይፋ ወጣ። የአሜሪካ ኮንግረስ ዲሞክራት ህግ አውጪዎች ከ20 ገጾች በላይ የሆኑ ከጄፋር ኤፕስቲን ጋር የተያያዙ ሰነዶችን ይፋ አድርጓል። እነዚህ ሰነዶችም በወቅቱ ፕሬዚዳንት በነበሩበት ዶናልድ ትራምፕና
በወሲብ ንግድ ወንጀል ተጠርጣሪ በነበረው ኤፕስቲን መካከል ያለውን ግንኙነት በተመለከተ አዲስ መረጃ አቅርበዋል። ዲሞክራቶች በመጀመሪያ ይፋ ያደረጉት 3 የኢሜል ልውጦች ነበር። ይፋ ከወጡት ልውጦች ውስጥም ከተፈረደበት በኋላ በአውሮፓውያኑ 2019 ራሱን ባጠፋው ጄፋር ኤፕስቲንና የረጅም ጊዜ አጋሩ በነበረችው ጊዝላኒ ማክስዌል መካከል የተደረጉ የመልእክት ልውውጦች ይገኙበታል። በአሁኑ ሰዓት ማክስዌል በወሲብ ዝውውር ወንጀል 20 ዓመት ተፈርዶባት በስር ላይ ነች። በተጻፈው ኢሜል ላይ እስካሁን ያልጮኸ ውሻ ትራምፕ ነው። አንዲት የጥቃት ሰለባ የሆነች ከእርሱ ጋር ቤቴ ውስጥ ሰዓታትን አሳልፋለች ብሏል። ተጎጂዋ መጀመሪያ ላይ ስሟ ቢሰረዝም በኋላ ላይ ይፋ በሆኑ ሰነዶች ላይ ቨርጂኒያ ተብላ መጠቀሷም ተገልጿል። ዋይት ሃውስ ይችን ግለሰብ ቨርጂኒያ ጂፌሪ መሆኗን ገልጿል። የዋይት ሃውስ ፕሬስ ሴክሬታሪያት ካርሎን ሊቪት በዲሞክራቶች ተመርጠው ወጥተዋል ያላቸውን የኢሜል ልውጦች ተችተዋል። ይህ የተደረገውን ፕሬዚዳንት ትራምፕን የሚያጠለሽ ሐሰተኛ ትርክት በሊበራል መገናኛ ብዙሃን እንዲፈጠር ለማድረግ ነው ሲሉ ማጣጥለዋል። ዋይት ሃውስ ቨርጂኒያ ጂፌሪ ቀደም ሲል ፕሬዚዳንት ትራምፕ ምንም መጥፎ ድርጊት ውስጥ እንዳልተሳተፉ በተደጋጋሚ ተናግራለች በማለት ገልጸዋል። ይፋ የወጣ ሌላ ሰነድ ኤፕስቲንና ትራምፕን በተመለከተም በርካታ መጽሐፍትን በጻፈው ማይክል ወልፍ መካከል የተደረገ የኢሜል ልውውጥን ይዟል። ከልውውጦቹ አንዱ የሆነው ደግሞ በ2015 ትራምፕ ለመጀመሪያ ጊዜ ፕሬዚዳንት ለመሆን የምርጫ ቅስቀሳ ላይ ያሉ ወልፍ ለኤፕስቲን የጻፈው መልእክት እንደሆነ ተገልጿል። የዕለተ ሐሙስ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን